ምንድነው የተፈጠረው አዲስ ነገር ማለታችሁ የማይቀር ነው የምነግራችሁ ይሆናል። ይሄን ቪዲዮ ግን ስትጀምሩት ሁላችሁም በላይክ ጀምሩት ማለት ነው። ይሄ ነገር የማያስደስተው ሰው አለ ብዬ አላስብም። በአጠቃላይ ለኢትዮጵያ ንግድ ባንክ ተጠቃሚዎች በሙሉ እንኳን ደስ አላችሁ ማለት እወዳለሁ። ሁላችሁም ይሄን ቪዲዮ ላይክ እያደረጋችሁ ጀምሩት። የሰው ደስታ የሚያስደስታችሁ ላይክ አድርጉት። እንግዲህ መረጃውን አስከትዬ ማቀርብ ይሆናል ማለት ነው። ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ብዝት ትርፍል እያልኩኝ ዛሬ እንግዲህ ይዤላችሁ የመጣሁት በአጠቃላይ የኢትዮጵያ ንግድ ባንክ ተጠቃሚ የሆናችሁ በውስጥ ሀገር በውጭ ሀገር ያላችሁ እህቶቼ፣ ወንድሞቼ፣ እናቶቼ፣ አባቶቼ ይሄን ቀጥ የምነግራችሁ ነገር ስነግራችሁ በደስታ ፍንድቅድቅ እንደምትሉ አልጠራጠርም። ምንድን ነው የወጣው አዲሱ ዜና? ኧረ ቶሎ በይ እባክሽ፣ ሁልጊዜ ትሉኛላችሁ። ዛሬ ግን ቶሎ ነው የምናገረው። ከዚህ በላይ አላስቆማችሁ ማለት ጠብቃችሁም ሆዳችሁ እንዲቆርጣችሁ አልፈልግም። እና ኢትዮጵያ ንግድ ባንክ እንግዲህ አዲስ የተፈጠረው ነገር የአመቱ በጀት ምክንያት የኢትዮጵያ ንግድ ባንክ ለአንድ ቀን ይዘጋል ብያችሁ ነበር። እንግዲህ ከተዘጋ በኋላ የኢትዮጵያ ንግድ ባንክ በአመት ውስጥ በተካሄዱ በአጠቃላይ የስራ ዘርፎች ውስጥ ስንት ብር ትርፍ አመጣ፣ ትርፉስ ለምን አገልግሎት ይውላል የሚለውን ነገር በዝርዝር ምነግራችሁናል። ሁላችሁም በጣም ትገረማላችሁ። እንግዲህ በአጠቃላይ የአመቱን በጀት አስመልክቶ ለአንድ ቀን እንደሚዘጋ ማለትም ከ10 ሰዓት በኋላ እንደሚዘጋ ከዚህ በፊት ነግሬያችኋለሁ ቀደም አድርጌ። ታዲያ ይሄ ከሆነ በኋላ የአመቱ ትርፍ ስንት መጣ የሚለውን ኢትዮጵያ ንግድ ባንክ ይፋ አድርጓል። እንግዲህ በዚህ አመት ብቻ 80 ቢሊዮን ብር ትርፍ አምጥቷል ማለት ነው፣ በዚህ አመት ብቻ። ታዲያ ይሄ ትርፍ ለምንድን ነው የሚውለው የሚለውን ነገር ካዳመጣችሁ የምታውቁ ይሆናል፣ የምትሰሙት ይሆናል። እንግዲህ ይህንን የኢትዮጵያ ንግድ ባንክ ስትጠቀሙ ለነበራችሁ እህቶቼ፣ ወንድሞቼ፣ በሀገር ውስጥ በሀገር ውጭ ያላችሁ እንኳን ደስ አላችሁ። ታላቁንና ግብዳውን አንጋፋውን የሀገራችንን የኢትዮጵያን ንግድ ባንክ እንደዚህ በመጠቀማችሁና በአመት ውስጥ ብቻ 80 ቢሊዮን ብር ትርፍ እንዲያመጣ ያደረጋችሁ ባንክ ታዲያ ምን አስቧል? አዲስ ነገር ተፈጥሯል። ምንድን ነው? እንግዲህ በአመት ውስጥ ብቻ 80 ቢሊዮን ብር ነው ትርፍ የመጣው። ታዲያ የንግዱ ባንክ ዋና ስራ አስኪያጅ እንደተናገሩት ከሆነ ከመጣው ትርፍ ላይ ማለትም ከ80 ቢሊዮን ብሩ ላይ 40 ቢሊዮኑ ብር በአጠቃላይ ለንግድ ባንካችን ተጠቃሚዎች እንደምናከፋፈል ሲል ይፋ አድርጓል። ቢል ግን ምን ትላላችሁ? እንደዚህ ቢል 40 ቢሊዮኑን ብር እናከፋፍላለን ቢል ሌላ ባንክ ተጠቀሚ ነበር ሹ ላይ ቆጭሻል። ስቀልድ ነው ይሄ ፓርት፣ ስቀልዳችሁ ነው። 40 ቢሊዮን እናከፋፍላለን አላሉም፣ ግን 80 ቢሊዮን ብር ትርፍ ማምጣታቸውን ይፋ አድርገዋል። ይሄ ደግሞ ምን ያክል የኢትዮጵያ ንግድ ባንክ ተመራጭ እንደሆነ የሚያሳይ ነገር ነው እና ሁላችሁም ስትጠቀሙ የነበራችሁ ቀላል ነገር ለሀገራችን እድገት ነው። ግን ችግሩ ምንድን ነው? አሁን ሀገራችን እያደገች ነው። እያንዳንዳችን ለሀገራችን ኢንቨስት እያደረግን ያለ ነው። ግን አንዳችን ቢቸግርንና አንዳችሁ እንደ ውድቅ ብላችሁ እንደ ሐኪም ቤት ብትገቡ የሆነ ችግር ቢፈጠር ከንግድ ባንክ 0.5 ሳንቲም የሚወጣ ነገር የለም። ህዝብ ነው 5-10 እንደገና መቀነቱን የሚፈታው እና ለማንኛውም ዞሮ እናንተ ይገባችኋል። ቀኔው ግን ይሄን ያህል ትርፍ ማምጣቱን ይፋ አድርጓል። የኢትዮጵያ ንግድ ባንክ ያው ጊዜ የምንተማመንበት ባንክ ነው። ያወራኋችሁ ሁላ ድብልቅልቅ ብሎብኛል። ምኑን ከምን እንደማይያይዘው አላቅም። አሁን ያወራሁላችሁን ፓርት ግን ምን ልላችሁ ነው? ይሄንን ያክል ትርፍ ቢያመጣ እንዲሁ ለተወሰኑ ፐርሰንት የተወሰነ ድሆችን ቢያቋቁምበት፣ የተወሰኑ ነገሮችን ቢሆንበት፣ ገንዘቡ ትርፉ ለምን እንደሚውል እስቲ የምታውቁ ንገሩኝ። ይሄ ሁሉ ብር ትርፍ የመጣው ከህዝብ ነውና ለምንድን ነው የሚውለው? የምታውቁ ሰዎች ካላችሁ ይፋ ብታደርጉልኝ በጣም ደስ ይለኛል። ማወቅ ስለፈለግኩ ነው ለጠቅላላ እውቀቱ። እና ይሄ ሁሉ ብር ከመጣ የሰው ብር ነው፣ ተጠቃሚው ነው እንዲህ ያደረገውና ብዙ ሰው አለ የተቸገረ ሰው። እንደው በኢትዮጵያ ንግድ ባንክ ስም እንደዚህ አይነት አካላት ተረዱ የሚባል ነገር ብናይ እኔ በጣም ደስ ይለኛል። ማለትም ቀላል ብር ስላልሆነ ነው እንደዚህ የምላችሁ። እና ምንላችሁ ነው? ዞሮ መዝጊያው ጨራሩ ለተጠቀማችሁ ጠቅላላ እንኳን ደስ አላችሁ። ይሄን ሁሉ ብር ትርፍ እንዲመጣ አድርጋችኋል። እንኳን ደስ አላችሁ። ይሄ ብቻውን በራሱ ቀላል ነገር አይደለም፣ ለኛ በጣም ትልቅ ነገር ነው። 80 ቢሊዮን ብር እንዲወልድ ትርፍ እንዲመጣ ያደረግነው እያንዳንዳችን 10-5 በማስቀመጣችን አሁንም ኢትዮጵያን ንግድ ባንክ ቡክ
እየከፈታችሁ ብራችሁን አስቀምጥላሉ በዚህ አጋጣሚ። ምክንያቱም ኢትዮጵያ ውስጥ እንግዲህ ከምንተማመንባቸው ባንክ የኢትዮጵያዊነትን ደግሞ የሚያንጸባርቅ ባንክ የኢትዮጵያ ንግድ ባንክ ነው። ለመነጋገር በጣም መተማመኛ ባንክ ነው። እንደውም ትርፉ በጣም ትንሽ ነው ብዬ ነው ማስበው ከተጠቃሚው አንጻር። ምክንያቱም አብዛኛው ሰው እንግዲህ ብዙ ባንክ ቢኖርም ግን አብዛኛው ሰው የሚመርጠው የኢትዮጵያ ንግድ ባንክ ነው። እና ለማንኛውም በአጠቃላይ ያተረፋችሁትን ትርፍ ልንገራችሁ፣ ማንም ስለማይነግራችሁ ልንገራችሁ ብዬ ነው። ግን በጣም ነው ደስ የሚለው ማለት ስላችሁ። እኔ አሁን ባንክ ሰራተኞች ደሞዛቸውን ከየት ነው የሚወስዱት እያልኩ በጣም ጨነቅ ነበር፣ ያሳስበ የነበር። ለካ ባንክ እንደዚህ አይነት ትርፍ አለው። ምንም እኮ ንግድ ውስጥ ዜሮ ስትሆኑ እኔ በነገራችን ብዙ ነገር ጥያቄ ሆኖብኛል። በእርግጥ ሆቴል ከፍተው የሚኖሩ ሰዎች ብዙ ሰራተኛ አላቸው። ሁሉም ነገር እንደዚያ ሆኖ ሳይው ራሱ ያተርፋቸዋለሁ ብዬ ጨነቃለሁ። እንደገና ደግሞ ልብስ ቤቱን ከፍተው የማያቸው ሰዎች ጠቅላላ ያተርፋቸዋለሁ ብዬ ጨነቃለሁ። ካላተረፋቸው መቼም ማንም አይሰራም። ግን ያልገባችሁበት የማታውቁት ነገር ላይ ያተርፋሉ ወይም የሆነ ነገር ይኖራል ብላችሁ አታስቡም። እና ባንክ አሁን ብርኛ ስላስቀመጥን እንዴት ነው የሚወልደው? እስቲ የምታውቁ ሰዎች ንገሩኝ፣ እንዴት እንደሚወልድ ንገሩኝ። አሁን ዶሮም ስትወልድ እናውቃለን፣ የሆነ ከብትም ሲወልድ እናውቃለን። ብር እንዴት እንደሚወልድ ግን ብታሳውቁን፣ እኛም ብንወልድ ቤታችን እናስወልድ ነበር፣ ባልተንከራተትን ነበር ብር ፍለጋ። እና እንዴት ነው የሚወልደው? ምንጩን የምታውቁ ሰዎች ካላችሁ ብታሳውቁኝ። ቤታችሁ እያስወለዳችሁ ያለ የምሬን ብቁን ቆም ነገር እንዴት ነው ግን የሚወልደው? እንደዚህ ማለት አሁን አዋሽ ባንክም ያልተጣራ 40 ቢሊዮን ብር እንዳተረፍኩ አትርፍ አምጥቻለሁ ሲል ተናግሯል። እና ምክንያቱ አሁን ግዴታ ባንክ መክፈት አለብን? ቤታችን ውስጥ የሆነ ጣሳ ውስጥ አድርገን አይወልድም? ብቻ ምንጩን የምታውቀው የባንክ ሰራተኞችን ማንም ካላችሁ እስኪ ኮመንት ላይ አድርጉልኝ። እንዲህ ብር ፍለጋ በየሀገሩ እየዞርን ያለ ነው ጎበዝ። እንደዚህ የሚወልድ ከሆነ እኔ ብሬን ለየትም አሊክም እያጠራቀምኩኝ የሚወልድ ከሆነ ሌው ብዬ ነው። ግን እንዴት እንደሚወልድ እንዴት ነገሮች እንደዚህ እንደሚሆኑ የባንክ ሰራተኞች ቢነግሩን፣ ሁሉም ሰው እንደዚህ አይነት ነገር ቢሰራ ለምን እንሰድዳለን? ብር እንደዚህ ከወለደ እኛስ ብናስወልድ ምን ችግር አለው? የሆነ ሲሪየስሊ ነው ይሄን ነገር የጠየኳችሁ ማለት ነው። ምንድን ነው ለህዝባቸው እንደዚህ አድርገውን ብዙ ሰዎች አሁን ዩቲዩብ ላይ ሲሰሩ እንዲያርጉ እንዲህ ሲሰሩ እንደዚህ አድርጉ ብለው ያስተምራሉ። እነሱ ቢያስተምሩን እኛም እንደዚህ ሰርተን ብንለወጥ እዚሁ ሀገራችን ላይ ተደራጅተን ባንክም ቢሆን ከፍተን በየቤታችንም እንደዚሁ ብቻ ማስወለድ ከተቻለ እያስወለድን የእውነት ግን ቁም ነገር ያደርጋችሁ የምታውቁ ካላችሁ ብትነግሩኝ ጥሩ። ለነገሩ ብታውቁ እናንተ ምን ብታውቁ ለራሳችሁ አታስወልዱም ነበረ? በሉ ለማንኛውም አቡ ፈታ በሉ ብዬ ነው ያለው። ጠቅላላው ነገር ይሄ ነው ማለት ነው ለዛሬ ይዤላችሁ የመጣሁት። ሁላችሁም ለማንኛውም በጣም ላገራችሁ ትልቅ ነገር እያደረጋችሁ ነው። ቀላል ነገር አይደለም። እንደው ግን ብዙ ጥያቄ ይመጣል። እንደዚህ ስትሉ ምን አገባኝ ምናምን የምትሉ ሰዎች ምናምን ትኖራላችሁ። አያገባኝም። ያለውን መረጃ አድርሻለሁ ለእናንተ። እናንተ ደግሞ የሰው ደስታ የሚያስደስታችሁ ከሆነ የኢትዮጵያ ንግድ ባንክ ደስታ የሚያስደስታችሁ ከሆነ በአጠቃላይ ለንግድ ባንክ ተጠቃሚዎች ሸር እያደረጋችሁ ያልሰሩትን ስራ የለወጡትን ታሪክ ቢያውቁ በጣም ደስ ይለኛል። እንደዚሁም ደግሞ እንግዲህ ያለውን ነገር ቢደሰቱ፣ ይሄ ደስታ የጋራ ነው ሁላችንም ነው እና ለሁሉም ላይክ እና ሼር እያደረጋችሁ የሰው ደስታ የሚያስደስታችሁ ጠቅላላ አድርሱ። ለንግድ ባንክ ተጠቃሚዎች የሰሩትን ስራ ጀግንነታቸውን ችሎታቸውን እንዲያውቁ ፈልጋለሁ እና ለሁሉም አድርሱልኝ። በድጋሚ እስከምንገናኝ ሰላማችሁ ይብዛልኝ። ቻው